አርዕስተ ዜና። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በሕግ ከተፈቀደ በላይ የሆነ ዕቃ በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን አስታውቀዋል። ኮሚሽኑ በጻፈው አስቸኳይ ደብዳቤ አስመጪዎች በባንክ ፍቃድ ላይ ከተገለጸው ትክክለኛ ብዛት መጠን ውጪ በሆነ መልኩ በኢንቮይስ ላይ መረጃዎችን ጨምረው በመግለጽ ሰነዶችን እያስመዘገቡ ይገኛሉ ብለዋል። ዝርዝር አለ። ከትምህርት ውጪ የሆኑ ሴቶችን መመለስ ቅድሚያ እንዲሰጠው ተጠየቀ። በተለያዩ አካባቢዎች ሲካሄድ ነበረው እንዲሁም አሁንም ያሉ ግጭቶች ተከትሎ በርካታ ተማሪዎች ከትምህርት ገበታ ውጪ መሆናቸው ይታወቃል። ይህን ተከትሎም አብዛኛው ሴት ተማሪዎች እየተዳሩ እንደሚገኙ ተገልጿል። ተጨማሪ ይዘናል። በጆሃንስበርግ ዌስት በሪ አካባቢ የተከፈተ ተኩስ የሁለት ታዳጊዎች ሕይወት ሲያልፍ 5 ሰዎች መቁሰላቸውን ፖሊስ ተናግረዋል። ባለስልጣናቱ እንደተናገሩት ድርጊቱ የወንበዴ ቡድኖች መሃል በተፈጠረ ተኩስ መሆኑንም ገልጸዋል። የቀድሞ የፈረንሳይ ፕሬዝዳንት በምርጫ ዘመቻ ወቅት አደረጉት በተባለ ወንጀል የተፈረደባቸውን የእስር ቅጣት ጀመሩ። ኒኮላስ ሳርኮዚ ከቀድሞ የሊቢያው መሪ መሐመድ ዑመር ጋዳፊ ጋር በተገኘ ገንዘብ የምርጫ ቅስቀሳ አካሂደዋል በሚል የ5 ዓመት የእስር እንደተወሰነባቸው ይታወሳል። ሰሙታላችሁ። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። አስመጪዎች ሕገወጥ ዕቃ እያስገቡ ነው ሲል ጉምሩክ ኮሚሽን ከሰሰም። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በሕግ ከተፈቀደላቸው በላይ የሆነ ዕቃ በሐሰተኛ ሰነድ አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን ገልጸዋል። ኮሚሽኑ በጻፈው አስቸኳይ ደብዳቤ አስመጪዎች በባንክ ፍቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ውጪ በሆነ መልኩ በኢንቮይስ ላይ መረጃዎችን ጨምረው በመግለጽ ሰነዶችን እያስመዘገቡ ይገኛሉ ብለዋል። የኮሚሽኑ ኢንተለጀንስ ዳይሬክተር ባደረገው ማጣራት 18 ዲክላራሲዮኖች በናሙና በመመርመር አስመጪዎች በኢንቮይስ ላይ ጨምረው በመግለጽና ታክሱን በዚህ መሰረት በማስላት ከህግ ውጪ የሆነ ዕቃ በህጋዊ ሽፋን እያስገቡ መሆኑን አረጋግጧል። ይህም የጉምሩክ ህጎችን የሚቃረም መሆኑን አስታውቋል። ይህን ተከትሎ ኮሚሽኑ በሁሉም የጉምሩክ ቅርንጫፍ ጽሕፈት ቤቶች ጥብቅ ቁጥጥር እንዲደረግ አስቸኳይ ትዕዛዝ በማስተላለፍ በህገወጥ ድርጊት ፈጽመው የሚገኙ አስመጪዎች፣ የጉምሩክ አስተላላፊዎችና ባለሙያዎች ላይ ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። ባለሙያዎች እንደሚሉት ይህ አይነቱ የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ የውጭ ምንዛሬ መጠቀም ህገወጥ ንግድ የሚፈጽሙ አስመጪዎችን ህጋዊ መንገድ እንዲከተሉ የሚያስገድድ ነው ብለዋል። በመሆኑም በህገወጥ መንገድ የሚካሄደውን የውጭ ምንዛሬ ፍላጎት ሲቀንስ ይህ እርምጃ የውጭ ምንዛሬ ገበያውን እንዲረጋጋ አስተዋጽኦ ያደርጋልን ብለዋል። የሰብአዊ መብት መጣስ የሚሊዮኖች ህይወት አደጋ ላይ ጥሏል ተባለ። ዓለም አቀፍ የሰብአዊ መብት ድንጋጌዎች መሸርሸር በሚሊዮን የሚቆጠሩ ሰዎችን ህይወት አደጋ ላይ መጣሉ ተነግሯል። ይህን ያሉት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ሲሆኑ የሰብአዊ መብት ድንጋጌዎች ከዚህ በፊት ታይቶ በማይታወቅ ተጽዕኖ ውስጥ እንደገቡም በዓለም ዙሪያ ሲቪሎች፣ የሰብአዊ እርዳታ ሰራተኞችና የህክምና ባለሙያዎች በግጭትና በአመጽ የተጎዱ መሆኑን ተናግረዋል። አፈ ጉባኤው ይህን ያሉት በስዊዘርላንድ ጄኔቭ ላይ የተካሄደ በሚገኘው 151ኛው የዓለም የፓርላማ ህብረት IPU ጉባኤ ላይም ነው። በተጨማሪም ፓርላማዎች ከመቼውም ጊዜ በላይ በአሁኑ ወቅት እነዚህን መርሆች የመጠበቅ የባለ ብዙ ወገን ግንኙነት የማጠናከር የሰብአዊ መብት ድንጋጌዎች እንዲጠበቁና በበቂ ሁኔታ እንዲደገፉ ለማድረግ የሞራልና የፖለቲካ ግዴታ እንዳለባቸው አሳስበዋል። የዘንድሮ የዓለም የፓርላማ ህብረት ጉባኤ በችግር ጊዜ የሰብአዊ መብት ድንጋጌዎች ማክበርና የሰብአዊ እርምጃዎች መደገፍ በሚል መሪ ቃል በስዊዘርላንድ እየተካሄደ ይገኛል። እስራኤልና ኢትዮጵያ አብረው ለመስራት ተስማሙ። የገንዘብ ሚኒስትሩ አህመድ ሺዴ ከእስራኤል አቻቸው ቤዛሌል ስሞትሪች ጋር የሀገሪቱን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው ጉዳዮች ዙሪያ ተወያይተዋል። ሁለቱ ወገኖች ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ስብሰባ ጎን ለጎን ባደረጉት ውይይት የሀገራቱን ግንኙነት እያደገ በመጣው የኢኮኖሚና የኢንቨስትመንት ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ መክረዋል። ኢትዮጵያ የጋራ ተጠቃሚነቷን ለማጠናከር ቁርጠኛ መሆኗን ገልጸው ቅድሚያ የሚሰጣቸው ሀገራዊ ትብብር መስኮች በተመለከተ አቶ አህመድ ሺዴ ገለጻም አድርገዋል። ባዝሌል ስሞትሪች በበኩላቸው እስራኤል የኢንቨስትመንት ትስስሮችን ማሳደግ፣ በቴክኖሎጂ ፈጠራ፣ በዲጂታል ፋይናንስ፣ በውሃ ሀብት አስተዳደር፣ በመስኖና በግብርና ዘመናዊ አሰራር እውቀትን በማካፈል ትብብሯን ለማስፋት ዝግጁ መሆኗንም ተናግረዋል። ከትምህርት ውጪ የሆኑ ሴቶችን መመለስ ቅድሚያ እንዲሰጠው ተጠየቀ።
በተለያዩ አካባቢዎች ሲካሄዱ የነበሩ እንዲሁም አሁንም ያሉ ግጭቶችን ተከትሎ በርካታ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ተከትሎ አብዛኛው ሴት ተማሪዎች እየተዳሩ እንደሚገኙ ተገልጸዋል። የኢትዮጵያ ሴቶች ማህበር ቅንጅት ላለፉት 3 ዓመታት በተለያዩ ክልሎች የሚገኙ ሴት ተማሪዎችን አወያይቶ ያሰባሰባቸውን የኢትዮጵያ ሴቶች ጥያቄን የያዘ ማኒፌስቶን በትላንትናው ዕለት ይፋ አድርጓል። በማኒፌስቶ ላይ ከቀረቡ ጥያቄዎች መካከል በጦርነት ምክንያት ከትምህርት ገበታ ውጪ የሆኑ ሴቶችን ወደ ትምህርት መመለስ ቅድሚያ ተሰጥቶ ሊሰራበት የሚገባ ጉዳይ እንደሆነም ተገልጿል። በግጭት ምክንያት የወደሙ ትምህርት ቤቶች መልሰው መገንባት፣ ሴት ልጆችን ትምህርት እንዳይመዘገቡና ትምህርት ላይ እንዳይቆዩ የሚያደርጉ እንቅፋቶች በትምህርት ቤቶች ውስጥ በዙሪያው እንዲሁም ከቤት እስከ ትምህርት ቤት ድረስ ያለው መንገድ ሰላምና ደህንነት ቅድሚያ ሊሰጣቸው የሚገቡ ጉዳዮች ናቸው ተብለው የቀረቡ ጥያቄዎች መሆናቸውን የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ወይዘሮ ሳባ ገብረመድህን ለጣቢያችን ተናግረዋል። በጆሃንስበርግ በተከፈተ ተኩስ የሁለት ታዳጊዎች ሕይወት አለፈ። በደቡብ አፍሪካ ጆሃንስበርግ ዌስት በሪ አካባቢ በተከፈተ ተኩስ የሁለት ታዳጊዎች ሕይወት ሲያልፍ 5 ሰዎች መቁሰላቸውን የሀገሪቱ ፖሊስ አስታውቀዋል። ባለስልጣናቱ እንደተናገሩት ድርጊቱ የወንበዴ ቡድኖች መሃል በተፈጠረ ተኩስ መሆኑን ገልጸዋል። የጋውንቴክ ፖሊስ ቃል አቀባይ ብሬንድሮ ሙርዲሊ እንደተናገሩት እስካሁን ማንም በቁጥጥር ስር አልዋለም ያሉ ሲሆን መረጃዎች እንደሚያመላክቱት ማቾቹ የቆሰሉት ታዳጊዎች እድሜያቸው ከ13 ዓመት እስከ 19 ዓመት እንደሚሆኑም ተገልጸዋል። ታዳጊዎቹ ከወንበዴ ቡድኖቹ ጋር ግንኙነት አላቸው በሚባሉ 3 ግለሰቦች ኢላማ ተደርገዋል የተባለው ፖሊስ እንዳስታወቀው ከተጠርጣሪዎቹ 3 ሽጉጦች ታጥቀው የነበሩ ሲሆን ወደ ታዳጊዎቹ ያለምንም ማስጠንቀቂያና ንግግር ተኩሰው ገድለዋቸዋልም ተብሏል። የቆሰሉ ተጎጂዎች የሕክምና እርዳታ ለማግኘት ወደ ሆስፒታል ተወስደዋል። የግዛቱ ጸረ ወንበዴ ክፍል በፎረንሲክ አገልግሎቶች የተደገፈ ማጣራት ላይ ሲሆን ተጠርጣሪዎቹ ለመከታተል የዲስትሪክት የወንጀል ኢንተለጀንስ ተሰማርቷልም ተብሏል። የቀድሞ የፈረንሳይ ፕሬዝዳንት ማረሚያ ገቡ። የቀድሞ ፈረንሳይ ፕሬዝዳንት በምርጫ በዘመቻ ወቅት አደረጉት በተባለው ወንጀል የተፈረደባቸውን የእስር ቅጣትም ጀምረዋል። ኒኮላስ ሳርኪዝ ከቀድሞ የሊቢያ መሪ መሐመድ ጋዳፊ በተገኘ ገንዘብ ለምርጫ ቅስቀሳቸው ተጠቅመዋል በሚል በተወሰነባቸው ፍርድ ነው የ5 ዓመት የእስር ጊዜያቸውን የጀመሩት። ፕሬዝዳንቱ ላይ የተወሰነው ውሳኔ ተግባራዊ በመደረጉ ወደ እስር ቤት የገቡት የመጀመሪያው የፈረንሳይ የቀድሞ ፕሬዝዳንትም ሆነዋል። እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ፕሬዝዳንት የነበሩት ሳርኪዝ በውሳኔው ላይ ይግባኝ ጠይቀውም ነበር። ኒኮላስ ባለቤታቸውን ካርሎ ብሩኒ ሳርኮዚን በእጃቸው ይዘው መኖሪያቸውን ለቀው ሲወጡ ከ100 በላይ ሰዎች ተገኝተው ድጋፋቸውን በጭብጨባና በጩኸት ገልጸውላቸዋል። የ28 ዓመቱ ልጃቸው ሉዊስ ለደጋፊዎቻቸውና የድጋፍ ሰልፍ እንዲደረግ ቢጠይቅም ሌላኛው ልጃቸው ግን የወንድሙን ጥሪ ተቃውመዋል። አወዛጋቢ በሆነው ከሊቢያ የተገኘ የተባለው የገንዘብ ድጋፍ ጉዳይ ኒኮላስ ሳርኮዚ አሁንም ንጽህነታቸውን ደጋግመውም ተናግረዋል። አልጠራጠረም፣ እውነት አሸንፋለችም ብለዋል። ሳርኮዚ እስር ቤት ከገቡ ጊዜ በኋላ ጠበቃቸው ክሪስቶፍ ኢንግራይን ከእስር እንዲፈቱ ጥያቄ ማቅረቡም ተናግረዋል። በእስር ለመቆየት ምንም ምክንያት የለም ሲሉም ተከራክረዋል። ሳርኮዚ በላሳንቴ ማረሚያ ቤት ምንም አይነት የተለየ እንክብካቤ እንደማይፈልጉም ተናግረዋል። ምንም እንኳን ሌሎች እስረኞች በአደገኛ እጽ አዘዋዋሪዎች በመሆናቸው ወይም በሽብር ወንጀል የተከሰሱ በመሆናቸው ለደህንነታቸው ሲባል በገለልተኛ ክፍል ውስጥም ቢቀመጡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአካል እንዲገናኙ የሚደረገው ጥረት መቋረጡ ተነገረም። ፕሬዝዳንቱ ባለፈው ሳምንት የሁለቱን ሀገራት ጦርነት ለማስቆም እንዲቻል ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በሃንጋሪ ቡዳፔስት በአካል ሊገናኙ እንደሚችሉ ጥቆማ ሰጥተው እንደነበር ይታወሳል። ይሁን እንጂ አሁን ላይ የሁለቱ ሀገራት መሪዎች ሊገናኙ የሚችሉበት ቀን ሩቅ እየሆነ እንደመጣም ተነግሯል። ዋይት ሃውስ ቢሮ ባወጣው መግለጫም ሁለቱ መሪዎች በቅርብ ጊዜያት እንደማይገናኙ ያስታወቀ ሲሆን ቀጠሮ እንዳልተያዘም ተጠቁሟል። የሁለቱ ሀገራት መሪዎች ንግግር ለጊዜው እንዲቆይ የተደረገው ሞስኮ አሁን ላይ የተደረገ ያለውን ጥቃት ለማቆም አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኝነት ባለማሳየቷ ነው ሲሉ የዋይት ሃውስ ባለስልጣናት መናገራቸውን ሮይተርስ ዘግበዋል። በሃንጋሪ ቡዳፔስት ሊደረግ የታቀደው ንግግር የተሻለ ውጤትና የማያመጣ ከሆነ መገኘቱ ፋይዳ የለውም ሲሉ ትራምፕ ተናግረዋል። ነገር ግን በቀጣዮቹ 2 ቀናት የመሪዎቹ ንግግር በተመለከተ አዲስ ነገር የሚኖር ከሆነ እንደሚያሳውቁ ትራምፕ ለጋዜጠኞች አስረድተዋል። የቭላዲሚር ፑቲን ኢንቨስትመንት ተወካይ ኪሪል ዲሚትሪቭ በበኩላቸው የሁለቱ ሀገራት መሪዎች እንዲነጋገሩ ለማድረግ ዝግጅቶች እየተደረጉ መሆኑን አስታውቀዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዝንላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።